የአምላካችን እግዚአብሔር ስም የተባረከና የተመሰገነ ይሁን። ሁላችሁንም በጌታ ስም ሰላም እላችኋለሁኝ። ዛሬም እንግዲህ እግዚአብሔር በምሕረቱ በብዙ ረድቶን እንደዚህ እንድንገናኝ ችለናልና ስሙ የተባረከ ይሁን። ከነጋ እንግዲህ የጀመርነውን የነገረ ክርስቶስና የነገረ ድነት ትምህርታችንን ዛሬም አምስተኛውን ክፍለ ጊዜ አብረን የምናይ ይሆናል። የዛሬው የትምህርታችን ማጠንጠኛ የሚሆነው በቀደሙት ጊዜያቶች በቤተክርስቲያን ታላላቅ ጉባኤዎች ውስጥ የነገረ ክርስቶስ ትምህርት እንዴት ባለ መልኩ ለውዝግብ ለክርክር ለመከፋፈልም ሳይቀር ምክንያት እንደሆነ በነገረ ክርስቶስ ላይ የነበረው የውዝግባቸው ምክንያትም ምን ይመስል እንደነበረ ስናይ ነበር። እሱን ባለፈው እንግዲህ የኬልቄዶን ጉባኤ በማንሳትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እምነተ ክርስቶስ ወይ ደግሞ ነገረ ክርስቶስ አስተምሮቷን በማንሳት ነበር የጨረስነው። ዛሬ ከነዚህ ሁሉ እንወጣና ነገረ ክርስቶስ በብሉይ ኪዳን or Christ in the Old Testament ክርስቶስ በብሉይ ኪዳን የሚሉን ሐሳብ እናስቀምጣለን። ይሄ ማለት ብዙ ጊዜ ክርስቶስን ለማውራት ክርስቶስን ለመስበክና ለማስተማር አዲስ ኪዳን ወንጌላትና መልእክታት ላይ ነበር የምንገባው። ግን ኢየሱስ በአዲስ ኪዳን የጀመረ ከማርያም በመወለድ የጀመረ አይደለም። እሱ ከዓለም መፈጠር በፊት የነበረ በኋላም ኦልድ ቴስተመንት ብሉይ ኪዳንም ላይ በነቢያቶች በካህናት በተጻፉት መጻሕፍቶች በሕግ መጽሐፍ በታሪክ መጽሐፍ በነቢያት መጽሐፍት በቅኔ መጽሐፍቶች ውስጥ ይወራ ይሰበክ ይነገር የነበረ ነው። ስለዚህ ብሉይ ኪዳን ኢየሱስን እንዴት አድርጎ ያስተምራል እንዴት አድርጎ ይገልጠዋል እንዴት አድርጎ ይሰብከዋል የሚለውን ፍተሻ or ትምህርት ነው ዛሬ የምንጀምረው። የዛሬን ክፍለ ጊዜ ብቻ ለሱ እሰጣለሁኝ። Christ in the Old Testament ክርስቶስ በብሉይ ኪዳን ክርስቶስ በብሉይ ኪዳን በትምህርት መልክ ወይም ደግሞ በጥላ መልክ ወይ በተስፋ መልክ በትንቢት መልክ ተነግሯል ተቀምጧል ተገልጿል ብለን እንድናምን መነሻ የሆነንን መጽሐፍ ቅዱሳዊ መደላደል አስቀድሞ ላሳያችሁ። ክርስቶስ በብሉይ ኪዳን አለ ተሰብኳል ተወርቷል ብለን እንድናምን መደላደል የሆነንን መሰረት ላሳያችሁ። ከአዲስ ኪዳን 2 እና 3 ክፍሎችን ላንሳ። ዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ በእነርሱ የዘላለም ሕይወት የምታገኙ ይመስላችኋል። በእነርሱ የሚለው የብሉይ ኪዳንን መጽሐፍትም በእነርሱ የሚለው በእነርሱ የዘላለም ሕይወት የምታገኙ ይመስላችኋል። መጽሐፍትን ተመረምራላችሁ። መጽሐፍት ሲል የብሉይ ኪዳን 39ን መጽሐፍቶችን ከዘፍጥረት እስከ ሚልኪያስ ድረስ 39 መጽሐፍቶችን ተመረምራላችሁ። እንግዲህ እኛ በእጃችን ላይ የያዝነው ፕሮቴስታንቱ የሚቀበለው የብሉይ ኪዳን 39 ስለሆነ እንግዲህ ካቶሊክ ላይ 74 ነው ጠቅላላ ኦርቶዶክስ ጋር 81 ነው። እኔ ማወራው በ66 ስለማወራ 39 ነው። ቢኮዝ ይሄን ትምህርት ሌሎችም ሊያዩት የሚችሉ ስለሆነ ዩቲዩብ ላይ ስለሚቀመጥ እንዴት 39 ትላለ ካሉኝ እኔ የምቀበለው 66ቱ መጽሐፍ ስለሆነ በዚህ መሰረት ስንሄድ ብሉይ ኪዳን 39 አዲስ ኪዳን 27 ስለሆነ መጽሐፍትን ተመረምራላችሁ እነዚህ መጽሐፍ ስለኔ የሚመሰክሩ ናቸው። የመጨረሻውን መዝጊያ ሐሳብ አስምሩልኝ። መጽሐፍት ስለኔ ይመሰክራሉ። የሕግ መጽሐፍ ፔንታቱክ ዘፍጥረት ዘጸአት ዘሌዋውያን ዘኍልቍ ዘዳግም የታሪክ መጽሐፍት ከመሳፍንት ጀምሮ ኢያሱን እነሩትን ሳሙኤልን ነገስትን ዜናን እዝራን የቅኔ መጽሐፍትን ምሳሌን መኃልየን መክብብን ኢዮብን ዳዊትን የትንቢት መጽሐፍ ታላላቅ ነቢያቶች ደቂቀ ነቢያቶች ታላላቆቹ 4 አሉልን ኢሳይያስ ኤርምያስ ሕዝቅኤል ዳንኤል ደቂቀ ነቢያት 12 አሉልን እነ ሆሴ እነ አሞጽ እነ ሐጌ እነ ኢዩኤል እነ አብድዩ እነ ሚክያስ እነ ሚልኪያስ እነ ሶፎንያስ ዳንኤል እነዚህ ሁሉ 39 መጽሐፍ ስለማን ያወራሉ? ስለ እኔ። ስለዚህ ብሉይ ኪዳን ስለማን ነው? ስለ ክርስቶስ። እንዲሁም አንዳንዶች ቆፍጠን ብለው የብሉይ ኪዳን ማዕከላዊው ሐሳብ ዋና ጭብጡ ወይ በእኔ አገላለጥ እንቡጡ ዋና the flesh part የሚጮህለት የደመቀው ትኩረት ሊስብ የሚገባው ጉዳይ ክራይስት ነው ይላሉ። ብሉይ ኪዳን ክርስቶስ ሰንተሪክ ነው ክርስቶስ ተኮር ነው። ከምን ተነስተው እንደዚህ ያሉት? መጽሐፍት ሁሉ ስለ እኔ
ይናገራሉ እሺ ስለዚህ ብሉይ ኪዳንን መመርመር አለብን ስለ ክርስቶስ ስለሚያወራ ማለት ነው ክርስቶስ በብሉይ ኪዳን ብለን መነሳታችን ትክክል ነው ማለት ነው ራሱ ኢየሱስ ስለሚያወራሉ ስላለ ምን አወሩ ብለን ጥቂት ነው በጣም ሰፊ ጉዳይ ማንሳት ይቻላል የተወሰነ ነቁጣ የሆነ ነገር አሰግሊምስ ብልጭታ የምትመስል ነገር ነው ማሳያችሁ ሁለተኛ ሉቃስ ወንጌል ምዕራፍ 24 ቁጥር 27 በኤማውስ መንገድ ላይ ለነበሩት ለነዛ ሁለት ጠውላጋ ሰዎች ተገልጦላቸው ሲያወሩ ሲነጋገሩ በመንገድ ሳለ ኢየሱስ ክርስቶስ እንዲህ አላቸው ከሙሴና ከነቢያት ሁሉ ጀምሮ በቅዱሳት መጻሕፍት ስለ እርሱ የተጻፈውን አትረዳቸው ከየት ጀምሮ ከሙሴ ሙሴ ብሎ ሲል አምስቱን የሕግ መጻሕፍትን የሚያመላክት ነው ለነዚህ አምስት መጻሕፍቶች ጸሐፊ ሆኖ የቀረበው ሙሴ ስለሆነ ነቢያት ደግሞ ሲል ቅድም ያልኳችሁን አራቱን ታላላቅ ነቢያቶችና 12ቱን ደቂቀ ነቢያቶችን ይጨምራል ማለት ስለዚህ ከሙሴ ጀምሮ ከነቢያትም በቅዱሳት መጻሕፍት ከሁለቱ ከሙሴና ከነቢያት ውጭም ባሉት በቅዱሳት መጻሕፍት ስለ እርሱ የተጻፈውን አትረዳቸው እና ምንድነው ስለሱ የተጻፈው ለነሱ ያትረዳቸው የክርስቶስ የሁለተኛው አዳም መልካም ሥራው መታዘዙና ጽድቁ ለሁላችን ጽድቅ ሆኖ ተቆጠረ ኢየሱስ መስቀል ላይ ሲሰቀል እኛ አብረን አልተሰቀልንም እኛ ያልጠበቅነው ልንጠብቅ ያልቻልነውን ሕግና ትእዛዛትን ሁሉ ሲፈጽም እኛ በዚህ ድካም ውስጥ አልነበርንም ሕግ ሁሉ በክርስቶስ ተፈጸመ ክርስቶስ የፈጸመው ግን ለሱ አይደለም እኛን በመወከል ስለሆነ ለኛ ተቆጠረ ሁለቱም ዓለም አቀፍ ሰዎች ናቸው በተለይ የተቆጠረ የሚለው በሁለቱም ሳይድ ያለውን ሐሳብ ትንሽ ብሪፍ አድርጌ ልለፍ አዳም ኩነኔው እኛ ላይ እንዲቆጠር አደረገ ሞቱ እኛ ላይ እንዲቆጠር አደረገ ውድቀቱ እኛ ላይ እንዲቆጠር አደረገ መተላለፉና አመጻው እኛ ላይ እንዲቆጠር አደረገ ክርስቶስ ጽድቁን እኛ ላይ እንዲቆጠር ትእዛዝ መፈጸሙን እኛ ላይ እንዲቆጠር የአብን ደስታ የሚያመጣውን ከሕግ በታች ሆኖ ሕግ መፈጸምን ለኛ እንዲቆጠር አደረገው ብዙ ጊዜ ይሄን ምሳሌ ተጠቅሜ ያውቃለሁ በዚህም ክላስ ላይ የኢትዮጵያ ብሔራዊ ቡድን ግብጽ ሄዶ ወይ ማላዊ ሄዶ ኦር ሰምዌር ሄዶ ሲጫወት የሚጫወተው 128 ሚሊዮን ህዝብ ወክሎ ነው ስሙ ራሱ የኢትዮጵያ ነው የሁላችን ነው እነዛ ሜዳ ገብተው የሚጫወቱት እነዛ 11 ሰዎች ኢትዮጵያ ነች የኢትዮጵያ ነው ከግብጽ ጋር ወይ ከማላዊ ማንንም በሉት ተጫውቶ ሲሸነፍ ስማቸው ተጠርቶ እና አበበ እና ቶሎሳ እና ደመቀ እና ባልቻ ተሸነፉ አይባልም ኢትዮጵያ 2-1 ተሸነፈች ካሸነፈንም 2-1 አሸነፈች ማን ኢትዮጵያ ስለዚህ እነሱ ጎል ሲያገቡ ሁላችንም እንጮኸው ግን እኮ አላገባህም አንተ እነሱ አገቡልህ እነሱ ሮጡልህ እነሱ አላባቸው ስላንተ ስለዚህ እኛ በእነሱ ሆነን ነው ሜዳ ላይ የምንሮጠው ኢትዮጵያ 128 ሚሊዮን ህዝብ ሜዳ ውስጥ ገብቶ እየሮጠ ነው ያለው በውክልና አክቹአሊ ግን እኛ አሮጥንም በውክልና ተሮጦልናል ስለዚህ መጨረሻ ላይ አሸንፈው ዋንጫ ሲበሉ ማን ዋንጫ በላ ነው የሚባለው በሚዲያ ላይ በቢቢሲ ላይ በመናም ኢትዮጵያ ዋንጫ በላች ያርግልንና የአፍሪካ ዋንጫ በላች ነው ኢትዮጵያ ነው በላችው ግን አንዳንድ ሰው መብላቷን ራሱ ላይሰማ ይችላል ጥቅ ያለ የሆነ ገጠር ያለ ሰው ቴሌቪዥን የሌለው ሰው ይሄን ዜና ያልሰማ ሰው አልሰማም አሸንፏል ለምን በውክልና ተቆጠረልን አዳሚያችን ፍሬ ሲበላ አልነበርንም አላቀበልንም ፍሬ ግን እኛን ወክሎ በላልን ተቆጠረ ዓለም አቀፍ ሰው ኢየሱስ መስቀል ላይ ወጣ ጽድቃችንን ሁሉ ፈጸመልን አባቱን የሚያረካ ህይወት አሳየ ለማንተው ለኛ ተቆጠረ ሮሜ ምዕራፍ 8 የሚያነሳው ደግሞ ይሄን ቁጥር 3 ላይ ከሥጋ የተነሳ ለሕግ ያልተቻለውን
እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ ልኮ ፈጽሟልና እንደ ሥጋ ፈቃድ እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ ሕጉ የሚጠይቀው ጥያቄ ሙሉ በሙሉ ተፈጸመ። እኔ ሰርቼ አልፈጸምኩትም፣ ክርስቶስ ሰርቶ ስለኔ ፈጸመው፣ ለኔ ተቆጠረ። አንዱ የሚያመሳስላቸው አዳምና ክርስቶስ ጋር አዳም ምሳሌ የሆነበት አንዱ መንገድ ይሄ ነው። አዳም ሁሉን እንደወከለ በውድቀቱ ክርስቶስም ሁሉን ወክሏል በጽድቁ። ሁለተኛ ምሳሌ አድርጌ የማነሳው አንዳንዱን እየዘለልኩኝ እሄዳለሁ፣ በእናንተ ንባባችሁ ታዩታላችሁ። መልከጼዴቅ በእኔ አራተኛ ላይ ያስቀምጥኩት ሰው ነው። ከዚህ ቀደም ሁለት አሉ የዘለልኳቸው። መልከጼዴቅን ዕብራውያን ምዕራፍ 7 ላይ ነው የምታገኙት። ዕብራውያን ምዕራፍ 7 ላይ በአዲስ ኪዳን፣ በብሉይ ኪዳን ደግሞ ዘፍጥረት ምዕራፍ 14 ላይ ታገኙታላችሁ። በጣም አነጋጋሪ የሆነ ሰው ነው መልከጼዴቅ። ብዙ ንትርክም ያለበት ግለሰብ ነው። የምር እውነተኛ ታሪካዊ ሰው ነው። ልክ እንደማናችንም ተወልዶ አፈር ፈጅቶ ውሃ ተራጭቶ ለአቅመ አዳም ደርሶ ጋብቻ ፈጽሞ እንደዚህ አይነት ኑሮ የኖረ እውነተኛ ሰው ነው ወይስ በብሉይ ኪዳን መለኮት በተለያየ መልኩ ይገለጣል ነበር? በሰው መልክ አልተገለጠም መለኮት። አብርሃም ቤት ሰው ሆኖ አልመጣም። ሶስት እንግዶች መስለው አልመጣም በአብርሃም ቤት። በመልአክ መልክ አልተገለጠም እግዚአብሔር የእግዚአብሔር መልአክ በሚል ለአጋር ለሳምሶን አባትና እናት። በእሳት መልክ አልተገለጠም ለሙሴ። እንደነዚህ አይነት የመሰለ በስነ መለኮቱ ዓለም ቲዮፋኒ ምንለው የመለኮት ለሰዎች መገለጥ በሰው መልክ በመልአክ መልክ በእሳት መልክ በደመና መልክ በተለያየ መልክ መለኮት ራሱን ይገልጥ ነበር። መልከጼዴቅ ከነዚህ እንዳንዱ ነው የሚታሰበው ወይስ እውነተኛ ታሪካዊ ሰው ነው? እኔ ባለኝ በዕብራውያንም ሆነ በዘፍጥረት መጽሐፍ ጥናቴ አሁንም ማወራችሁ መልከጼዴቅ እውነተኛ ታሪካዊ የሆነ ሰው ነው። the real historic figure ነው። እውነተኛ ታሪካዊ ሰው ነው። ዕብራውያን ምዕራፍ 7 ቁጥር 1 ከምዕራፍ 5 ጀምሮ ስለ መልከጼዴቅ ያወራ ይመጣል። ምዕራፍ 6 ላይ ያቆምና ተመልሶ ምዕራፍ 7 ላይ ያነሳዋል መልከጼዴቅን። ምዕራፍ 7 ላይ በዲቴል ነው የሚያነሳው፣ በዝርዝር ነው የሚያነሳው። እንዴት አድርጎ ነው የሚያነሳው? የመልከጼዴቅ የሳሌም ንጉስና የልዑል እግዚአብሔር ካህን ነበር። እርሱም አብርሃም ነገስታትን ድል አድርጎ ሲመለስ አግኝቶት ባረከው፣ ከሁሉ ነገር አስራትን አውጥቶ ሰጠው። በመጀመሪያ ስሙ የጽድቅ ንጉስ ማለት ነው፣ ኋላ ደግሞ የሳሌም ንጉስ ማለት ነው፣ የሰላም ንጉስ ማለት ነው። አባትና እናት ወይም የትውልድ ሐረግ የለውም፣ ለዘመኑ መጀመሪያ ለህይወቱም ፍጻሜ የለውም። ነገር ግን እንደ እግዚአብሔር ልጅ ማለት እንደ ኢየሱስ ለዘላለም ካህን ሆኖ ይኖራል። ጸሐፊው መልከጼዴቅን ለክርስቶስ ኢየሱስ አምሳል ተምሳሌ ታይፕ እንደሆነ አድርጎ ያስቀምጠዋል። ቢቆጥ ቁጥር 3 ላይ ሲጨርስ እንደ እግዚአብሔር ልጅ እንደ የሚለው ቃል ንጽጽሮሻዊ ነው። የእግዚአብሔር ልጅ አይደለም፣ ልክ እንደሱ ያለ ሰው ሆኖ ከክርስቶስ ጋር የሚያመሳስለው ባህሪ ቁመና ማነት ኖሮት ካህን ሆኖ ይኖራል። ቁጥር 4 ላይ እስኪ እርሱን የቱን ያክል ታላቅ እንደሆነ አስቡ፣ ርዕሰ አበው የሆነው አብርሃም እንኳን ካገኘው ምርኮ አስራት አውጥቶ ሰጠው። ዋው! ክህነት የተሰጣቸው የሌዊ ልጆች ምንም እንኳን ወንድሞቻቸው የአብርሃም ዘሮች ቢሆኑም ከህዝቡ ማለት ከገዛ ወንድሞቻቸው አስራት እንዲቀበሉ ሕግ ያዛል። አንዳንድ ሐሳቦችን እንደ ውዥንብር እንዳይፈጥርባችሁ ግልጽ ላድርግላችሁ አስቀድሜ እንዴት ጥላ እንደሚሆን ከማሳየቴ በፊት ዘፍጥረት ምዕራፍ 14 ላይ ነው ይሄንን ስቶሪ ይሄን ታሪክ የምታገኙት። መልከጼዴቅን የምታገኙት ምዕራፍ 14 ላይ ነው ዘፍጥረት መጽሐፍ ላይ። ዘፍጥረት ምዕራፍ 14 ላይ ምንድነው ሀፕን ያደረገው የተከሰተው? አብርሃም የወንድሙ ልጅ ሎጥን ከተማረከበት ምርኮ በውጊያ አስለቅቆ እንዲሁም ደግሞ ከጠላቶቻቸው ምርኮ ሰብስቦ ሲመለስ መንገድ ላይ ከድል ማግስት ማለት ነው መንገድ ላይ መልከጼዴቅ ያገኘዋል። አብርሃም አውቆታል። አይ ቲንክ ከዚህ ቀደም ወይ ስለሱ የሰማው ነገር አለ ወይ ኢን ፐርሰን በአካል ይተዋወቃል። ይሄን ያልኩበት ምክንያት ምንድነው? አብርሃም ልክ መልከጼዴቅን ሲያየው ተንበረከከ። አንድ ቡራኬ ሊቀበል ማለት ነው። ሁለተኛ
ከዘረፋ ካገኘው ሀብት አንድ አስረኛውን አስራት የሚባለውን ማለት ነው ለመልከጼዴቅ ሰጠው። እንግዲህ ለመጀመሪያ ጊዜ አስራት የሚባለውን ነገር ያስተዋወቀን አብርሃም ካገኘው 10 እጁን ወይ 1 እጁን ከ110 ማለት ነው ከ10 1 እጅ ለመልከጼዴቅ ሰጠው። እንደማንም መንገደኛ አላለፈውም። መልከጼዴቅ እኔን አታቀኝም እንዴ ምናምን ብሎ የሆነ ስብከት ሰብኩት አይደለም ያንበረከከው። አብርሃም እንዳየው ተንበረከከ፣ አስራት አወጣ። ይሄ ምን ይጠቁማችኋል? አብርሃም መልከጼዴቅን ሊያቅ የሚችልበት ነገር እንዳለ እንድናስብ ያደርገናል። ዝም ብሎ ማንም ሰው አይንበረከክም። ከዚህ ተነሳ ነው እንግዲህ ሂስቶሪክ ፊገር ነው፣ ታሪካዊ ሰው ነው ያልኩት። ሁለተኛ ጸሐፊ ምን ይለናል? የሳሌም ንጉስ ነው መልከጼዴቅ ይለናል። የሳሌም ንጉስ he was a king of Salem. ሳሌም ኋላ ላይ ስሟ ተቀይሮ ኢየሩሳሌም ተብላለች። ኢየሩሳሌም ጀሩሳሌም ቀድሞ የነበረው ስሟ ሳሌም ነው። ሳሌም ማለት ሰላም ማለት ነው። ኢየሩሳሌም ሲሆን የሰላም ከተማ ሆነ the city of peace. so ሰውየው ንጉስ ነው። ለስንት ዓመት እንደመራ ባናቀም ሳሌም በምትታወቅ የሆነች ሀገር ውስጥ በንግስና ዙፋን ላይ ተቀምጦ የነበረ ሰው። ሁለተኛ ሰውየው ንጉስ ብቻ ሳይሆን ካህን ነው the priest የእግዚአብሔር ካህንም ይለናል። እንግዲህ what's amazing የክህነት አገልግሎት ለመጀመሪያ ጊዜ ኦፊሻሊ የተዋወቀው ሌዊ የሚባለው የያዕቆብ ልጅ ከመጣ በኋላ ካህናቶች የሌዊ ዝርያዎች ናቸው። የሌዊ ቤተሰብ ነው በክህነት የሚያገለግለው። በዚህ ሰዓት ላይ ግን ሌዊ የለም። ካን ኢማጂን አብርሃም፣ ይስሐቅ፣ ያዕቆብ ከያዕቆብ ሌዊ 12 ነገድ አለ። ከ12ቱ ነገድ ሌዊ ነው። ስለዚህ ወደ ኋላ ስንት ገና ይቀራል ማለት ነው። ከያዕቆብ በፊት ይስሐቅ አለ፣ አብርሃም አለ። በዚህ ሰዓት ላይ አብርሃም ቅድመ አያቱ ማለት ነው ለሌዊ። የክህነት አገልግሎት ኦፊሻሊ በእስራኤል ምድር ላይ ኢናጉሬትድ ሰው ሳይተዋወቅ መልከጼዴቅ ካህን ሆኗል ፕሪስት። አንዱ እንግዲህ መልከጼዴቅ ለክርስቶስ ጥላ የሚሆነው ሁለቱን አገልግሎቶች ማለትም ክህነትንም ንግስናንም አንድ ላይ ይዞ ያለ ነው። በአንዱ መልከጼዴቅ ክህነትም ንግስናም ኪንግሺፕ አንድ ላይ ነበር። ብዙ ጊዜ እንደዚህ አታስተውሉ። ካህን ከሆነ ንጉስ አይሆንም፣ ንጉስ ከሆነ ካህን አይሆንም። ሞስትሊ በብሉይ ኪዳን ኢየሱስን ካያችሁት ምድር ላይ በነበረበት ጊዜ የብሉይ ኪዳንን ሶስቱን ዋና ዋና አገልግሎቶችን አንድ ላይ ፈጽሞታል። የብሉይ ኪዳን ሶስቱ ዋና ዋና አገልግሎቶች ክህነት፣ ነብይነትና ንግስና ናቸው። ክህነት፣ ነብይነትና ንግስና ናቸው። በምድር ላይ ክርስቶስ ንጉስም ነው፣ የዳዊት ልጅ ነው። ካህንም ነው፣ ከካህንም በላይ ነው። እንደ መልከጼዴቅ ያለ ክህነት ነው። ትንሽ ላወራበት እችላለሁ። ካህናችንም ነው፣ ሊቀ ካህናችን ነው። በአብ ቀኝ ተቀምጦ የሚማልድ ሊቀ ካህናችን ነው። የዕብራውያን ጸሐፊ በስፋት ከምዕራፍ 5 ጀምሮ እስከ ምዕራፍ 10 ድረስ በስፋት የሚያወራለት የክርስቶስን የሊቀ ካህንነትና የመስዋዕትነት ጉዳይ ነው። so he was our high priest ኢየሱስ ክርስቶስ። እንደገና ሶስተኛ ማን ቀረኝ? ነብይም ጭምር ነው። ሊመጣ ያለውን ነገር የሚያውቅ ነው። መልከጼዴቅ ነብይ እንዳልሆነ እናውቃለን። ካህንና ግን ንጉስ በመሆን ለክርስቶስ ምሳሌ ሆኗል። እሺ ዝርዝር የሆነው እንትን ላይ ለምጣ፣ የሚያመሳሰላቸው ላይ ለምጣ። አንደኛ መልከጼዴቅ የስሙ ትርጉም ኪንግ ኦፍ ራይቸስነስ የጽድቅ ንጉስ የሚል ትርጉም አለው። የጽድቅ ንጉስ መልከ ጸዴቅ የሚለው ቃል ሲተረጎም ኪንግ ኦፍ ራይቸስነስ የጽድቅ ንጉስ ነው። ይሄም ኢየሱስ የተጠራበት ስም ነው። ኢየሱስ ጽድቃችን ነው አይደል? ሐዋርያት ሥራ ምዕራፍ 3 ቁጥር 14 ላይ ታገኛላችሁ። Christ is our righteousness ኢየሱስ ጽድቃችን ነው። አንዱ ከስሙ አንፃር ያመሳስላል። ከስሙ አንፃር ምስስሎሹ ይሄ ብቻ ሳይሆን መልከጼዴቅ የሳሌም ወይ ደግሞ የኢየሩሳሌም ንጉስ ነው፣ የሰላም ንጉስ ነው መልከጼዴቅ አይደል? ከስሙ አንፃር ወይ ደግሞ ከአገልግሎቱ አንፃር ኢየሱስ ጋር እንምጣ።
አዲስ ኪዳንም ጠቅሶታል ብሉይ ኪዳንም በዚህ ገልጾታል ኢየሱስ ለምሳሌ ኢሳይያስ 9:6 ላይ የሰላም አለቃ ይሏል ኢየሱስ the prince of peace የሰላም አለቃ ይሄኛው መልከጼዴቅ የሰላም ንጉስ እንደሆነው ክርስቶስም የሰላም አለቃ ተብሏል ኤፌሶንም ላይ ያነሳዋል ምዕራፍ 3 ላይ እርሱ ሰላማችን ነው Christ is our peace ሰላማችን ነው ከስማቸው አንፃር ስማቸው ከተሸከመው ትርጉም አንፃር ሌላው መስስል ሆኖ እናገኘዋለን ሁለተኛ መልከጼዴቅ ምዕራፍ ዘፍጥረት ምዕራፍ 14 ቁጥር 18 ላይ እንደሚነግረን የልዑል እግዚአብሔር ካህን ነው ቅድም ተናግሬዋለሁ ኢየሱስም የዕብራውያን ጸሐፊ ምዕራፍ 7 ከቁጥር 4 ጀምሮ እንደነገረን በእግዚአብሔር የተሾመ ካህናችን ነው ይሄ ሶስተኛው የሚያመሳስለው ነገር ነው አራተኛው መልከጼዴቅ አብርሃምን ባገኘው ጊዜ አብርሃምን ባረከው ይላል እዚህ ጋር ትንሽ ቆም አድርጌ እንደ ቲፕ ነገር ለነገረ ክርስቶሳችን የምትሆን እውነት ላስቀምጥ ፈልጋለሁ መልከጼዴቅ ኢየሱስን ማነው አብርሃምን ሲያገኘው አብርሃም ከዘረፋው አስራትን ሰጠ የዘፍጥረቱ መጽሐፍ ላይ የማናገኘው የዕብራውያን ጸሐፊ ግን ምን ይላል መሰላችሁ ላንብብላችሁ አንድ ጊዜ ቁጥር 4 ላይ ምዕራፍ 7 ቁጥር 4 ላይ እስቲ እርሱ ማለትም መልከጼዴቅ የቱን ያክል ታላቅ እንደሆነ አስቡ ይላል አሁን በጣም ከብሉይ ኪዳን ውስጥ ትልቅ አባት ምንለው አብርሃም ነው አይደል አይሁዶችም ሳይቀሩ አባታችን አብርሃም ነው የሚሉት የእምነት አባታችን እሱ ነው የዕብራውያን ጸሐፊ አመዝንግሊ በሚገርም ሁኔታ ግን ታላቅ ለተባለው ለአባታችን ለአብርሃም ለሱ ራሱ ታላቅ አባት አለው አባታችን አብርሃም አባት አለው አብርሃም የሕዝብ ሁሉ አባት ስለሆነ እሱ እጁን ዘርግቶ ይባርካል አባት ነው ታላቅ ነው ሁሉ ከሱ እጅ በታች ተንበርክኮ ይባረካል ባራኪው አብርሃም ግን ለመጀመሪያ ጊዜ መልከጼዴቅን ሲያገኘው ቡራኬ ለመቀበል ተንበረከከ ባራኪውም ሌላ ባራኪ አለው እሱ ነው የሚላችሁ የዕብራውያን ጸሐፊ እስኪ ይሄን መልከጼዴቅ ምን ያክል ትልቅ እንደሆነ አስቡ ይለና ትልቅነቱን ያሳየበት መንገድ እንደዚህ ነው ርዕሰ አበው የሆነው አብርሃም ርዕሰ አበው ማለት የሕዝብ ሁሉ አባት የሆነው አብርሃም እንኳን ሲያገኘው ምን ሰጠው አስራት ሰጠው ገጸ በረከት አድርጎ ሰጠው እሺ ሁለት ሐሳብ ላነሳባችሁ ነው ቁጥር 5 ላይ ክህነት የተሰጣቸው የሌዊ ልጆች ምንም እንኳን ወንድሞቻቸው የአብርሃም ዘሮች ቢሆኑም ከሕዝቡ ማለት ከገዛ ወንድሞቻቸው አስራት እንዲቀበሉ ያዛል ሉክ ብሉይ ኪዳን ላይ ያዕቆብ ልጆች 12 ናቸው ብያቸዋለሁ ዲናን ከጨመረን 13 ግን የእስራኤል ነገድ ግን የተከፈለው የተሰየመው በ12 ወንዶች ልጆች ነው ከ12 ወንድሞቻቸው ከ12 ከያዕቆብ ልጆች መካከል ግን አንደኛውን ልጅ ሌዊን እሱንና ቤተሰቡን ዘርማንዘሩን በመቅደስ እሱን እግዚአብሔርን እንዲያገለግሉት ይለየዋል ሌዊ እርሻ የለውም ቢዝነስ የለውም ራይድ አይሰራም ሽቀላ አይደለም ስራው ምንድነው ማገልገል እና ምን ይበላል ካልክ ከሕዝቡ ከ11 ወንድሞቹ የሚቀበለው አስራት አለ ስለዚህ መብሉ አስራት ነው ምንድነው እዚህ ሁሉ ውስጥ የዕብራውያን ጸሐፊ እንዲገባ የሆነበት ምክንያት ቁጥር 6 ነው ይግን ትውልዱ ይግን የሚለው መልከጼዴቅን ነው ይግን ይሄ መልከጼዴቅ ትውልዱ ከሌዊ ወገን አይደለም ኢቭን ከእስራኤል መንደር አይደለም ስለ ኋላ ታሪኩ ላጥና ካላችሁ አታውቁ ከየት መጣ አባቱ ማን ነው እናቱ ማን ነው ትውልዱ ምንድነው እንዴት ካህል ሊሆን ቻለ ምንም አታውቁ ከጀርባው ያለው ታሪክ ጭልም ያለ ነው ምንም የለም አንዳንዶች እንግዲህ እዚህ ጋር ቆመው ነው እናትና አባት የለውም ስለሚል ይሄማ ታሪካዊ ሰው አይደለም ያሉበት እንዴት ነው ሰው እናትና አባት ሳይኖረው ሳይወለድ ያለ እናት ያለ አባት እንዴት ሰው ሊባል ይችላል ከሌለውማ ከሰማይ የወረደ አንድ መንፈሳዊ ፍጥረት እንጂ ይሄ ሰው ሊሆን የሚሉት እዚህ ጋር ያለውን ትርምስምስና በጅታ ፈትቼው ልለፍ
የአይሁድ ታሪክ ጸሐፊ ፋይሎ የሚባለው ሰው ስለ ሳራ በጻፈው ጽሑፉ ምን ብሏል? ሳራ እናትና አባት የላትም ብሏል። ሳራ የአብርሃም ሚስት ማለት እናትና አባት የላትም ብሏል። በፋይሎ አጻጻፍ እናትና አባት የላትም ማለት ያለ እናት ያለ አባት የተወለደች ነች ማለት አይደለም። እናትና አባት የላትም ማለት ትውልዷ እናቷ አባቷ የኋላው ታሪክ ዘርማንዘሯ አይታወቅም ነው። ዶክመንት ሲጠፋ ማለት ነው። እናቱ ማን ነው አባቱ ማን ነው የት ነው የተወለደው ቀበሌው ወረዳው ዶክመንት ሲጠፋ ትሬስ ማድረግ ሲያቅታችሁ ማለት ነው። ምን ብላችሁ ነው የምትዘጉት? እናትና አባት የለውም ይባላል። አይታወቅም ማለት ነው። መልከጼዴቅ እናትና አባት የለውም ማለት ስለ መልከጼዴቅ ምርምር ሲደረግ እናቱ ማን ነች? ምንም ዶክመንት የለም። አባቱ ማን ነው? ምንም ዶክመንት የለም። ከዚህ ተነሳ ጻፊም ብሎ ይዘጋዋል ማለት ነው። እናትና አባት የለውም that means ዘር ማንዘሩ አይታወቅም። በዚህ መልኩ ብዙ ምናቃሽ ሰዎች አሉ። የዋው ታሪካቸው ለመጽሐፍ ቅዱስ ምንም ያላለነ ስለና ስለ አባታቸው like ኤልያስን በእናት በአባቱ አይገልጥላችሁም። ቴሲቢያዊ ኤልያስ ነው የሚላችሁ በኖረበት አካባቢ ይገልጥላችኋል። ልክ ይሄንንም ሰው ሳሌም ለምትባለው ሀገር ንጉስ ነበር finished እናቱን አናቅም አባቱን አናቅም እና የለውም በሚል አማራጭ ቃል አይታወቅም ለሚለው ቃል አማራጭ ቃል ነው የለውም። ግልጽ ነኝ? እሺ ይህ ግን ትውልዱ ከሌዊ ወገን አይደለም። ይሁን እንጂ ከአብርሃም አስራትን ተቀበለ የተስፋ ቃል የተቀበለውንም ባረከው። የመልከጼዴቅን ምን ያህል ትልቅ እንደሆነ አስቡ ይልና ምን ያህል ትልቅ ነው ሲል አስራት እኮ መቀበል ያለበት ሌዊ ነበረ። አስራት ሊቀበል የሚገባው ሌዊ ግን ቁጥር 7 ላይ ያናሳላቸዋል። ቁጥር 8 ላይ በአንድ በኩል አስራት የሚቀበሉት ሟች ሰዎች ናቸው፣ በሌላው በኩል ግን ሕያው ሆኖ እንደሚኖር የተመሰከረት ይቀበላል። ቁጥር 9 እንዲያውም አስራት የሚቀበለው ሌዊ ራሱ በአብርሃም በኩል አስራት ከፍሏል ማለት ይቻላል። ቅድም እንዳልኳችሁ ሌዊ በዚህ ሰዓት ላይ አይታወቅም። አብርሃም በኖርበት ሰዓት ላይ ገና ሌዊ ሊመጣ ሁለት ትውልድ ይቀራል። ይስሐቅ ያዕቆብ ሌዊ ነው። አብርሃም ቅድማያቱ ብቻ ሳይሆን ቅድማያቱ አባቱ ያዕቆብ ነው፣ አያቱ ይስሐቅ ነው፣ ቅድማያቱ አብርሃም ነው። ሌዊ በዚህ ሰዓት ላይ የለም። ነገር ግን አብርሃም አስራትን ለመልከጼዴቅ ሲሰጥ ሌዊ በአብርሃም ወገብ ሆኖ በአብርሃም ጉልበት ሆኖ አስራትን አብሮ ሰጥቷል። አስራት የሚቀበለው ሰውዬ አስራትን ሰጠ። አስራት ተቀባዩ ትልቅ ነው ማለት ነው መልከጼዴቅ። ሁለተኛ አብርሃም ርዕሰ አበው ነው፣ የአባቶች ሁሉ አባት ነው፣ ባራኪ ነው፣ የሕዝብ ሁሉ አባት ነው፣ ስምን ታላቅ አደርገዋለሁ የተባለ ሰው ነው። ሊባርክ የሚገባው አብርሃም ግን ቁጥር 7 ላይ እንደነገረን ብርክክ ብሎ ከመልከጼዴቅ በረከትን ተቀበለ። እንግዲያውስ መጽሐፍ ታናሹ በታላቁ እንዲባረክ ስላለ የተባረከው ትንሽ ነው፣ ባራኪው ትልቅ ነው። በዚህ ክፍላችን አሁን የባረከው ማን ነው? መልከጼዴቅ ነው። የተባረከው ማን ነው? አብርሃም ነው። እንግዲያውስ መልከጼዴቅ ከአብርሃም ይበልጣል። ኢየሱስ ክርስቶስ ክህነቱ እንደ መልከጼዴቅ አይነት ነው። ምንድነው የሚያመሳስላቸው እዚህ ጋር? ይሄ ነገር ብዬ ነው ምናልባት ወደ መቋጫው ለመጣ የምችለው። የመልከጼዴቅ ክህነት ከማንም የተቀበለው አይደለም፣ ዘርማንዘሩ አይታወቅም። ለትውልዱ ደግሞ ቁጥር የለውም ስለተባለ ይሄን ክህነቱን ለማንም አሳልፎ አልሰጠም። እሱ ብቻ ነው የሚያሳያቸው። ትንሽ ላፍታተው። የሌዊ ክህነት ይታወቃል ከየት እንደጀመረ። አሮን የመጀመሪያው ካህን ነው። ከዛ አልዓዛር ይመጣል። ከዛ ምናምን እያለ ይቀጥላል። መነሻ አለው። የዘር መስመር አለው። አንድ ቤት አለ ሌዊ የሚባል መነሻ አለው። ከዛ አንዱ ካህን ሆኖ ሲጨርስ ያው ሞት የሚባል ነገር ስላለ እሱ ሲሞት ክህነቱ ለልጁ ያስተላልፋል። የታወቀ ነው። መልከጼዴቅ ላይ ግን ሲመጣ ከማንም አልተቀበለውም፣ ለማንም አልሰጠውም። በዚህ መልኩ ለኢየሱስ ምሳሌ ይሆናል። ኢየሱስ ክርስቶስ ካህናችን ሆኖ በአብ ቀኝ ሲቀመጥ ሊቀ ካህናችን ሆኖ በሕይወት ላለነውም በሕይወት ለሌሉትም ሲያማልድ ይህን ክህነቱን ከማንም አልተቀበለም። ከማንም አልተቀበለም። ግልጽ አድርገላችሁ። በብሉይ ኪዳን የክህነት ሐረግ የሌዊ ሐረግ ነው።
ኢየሱስ ግን የዘር ሐረጉ ሲጠና የሌዊ ቤት አይደለም ያለው ይሁዳ ነው የይሁዳ ነገድ የሆነው አንበሳ አልተባለም ስለዚህ ከ12ቱ ከያዕቆብ ልጆች መካከል ኢየሱስ የመጣበት የዘር ግንድ የይሁዳ ነው የዕብራውያን ጻፊ ምን ብለዋል ከይሁዳ ነገድ በመሰዊያው ላይ በመቅደስ ውስጥ ያገለገለ ማንም የለም that is unexpected እንዴት ካህን ከይሁዳ ነገድ ሊነሳ ይችላል እዚህ ጋር እኮ የሌዊ ቤት አለ እኮ ካህናትን ያመረተ የሚሰጥ ሌዊና ቤተሰቦቹ ናቸው አሮንና ቤተሰቦቹ ናቸው የክህነት መስመር ላይ ያሉት ኢየሱስ ክርስቶስ ግን ሲመጣ ከይሁዳ ነገድ መጣ ሄሎ በይሁዳ ነገድ ካህን ሆኖ ያገለገለ አልነበረም ስለዚህ ክህነቱን ኢየሱስ ከማንም አልተቀበለው የመጀመሪያ unique and peculiar ልዩና ልዩ እጅግ አስደናቂ ክህነት ነው ከማንም በዘር ያልተላለፈ በዘር ያልተላለፈ ብቻ ሳይሆን ኢየሱስ ክርስቶስ ይሄን ክህነቱን ደግሞ በሱ ምትክ ሌሎች ቀጥለውት እንዲያገለግሉበት ለማንም ደግሞ አልሰጠም አልተቀበለውም አልሰጠውም ብቸኛው በአይነቱ ዩኒክ የሆነ ክህነት ነው የኢየሱስ ክርስቶስ ከነጋናቸው እንዲሁም የዕብራውያን ጻፊ ምዕራፍ 7 እንደዚህ ይላል በጣም ደስ የሚል ሐሳብ ያቀርባል ከክህነቱ አንፃር የብሉይ ኪዳን ካህናት እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው ይልና እርሱ ማለትም ክርስቶስ ስለማይሞት ለዘላለም ካህን ነው ለሞቱትም ለነዛ ለብሉይ ኪዳን ካህናት ሊያማልድ ዘወትር በሕይወት ይኖራል ይላል ብሉይ ኪዳን ላይ ካህናትን ብዙ እንዲሆኑ ያደረገው ምንድነው ካላችሁ ሞት ስለሆነ ሞት ስላለ አሮን አገልግሎ በሆነ አመቱ ላይ ይሞታል ሌላ ካህን ይመጣል ልጁ እሱ ሲሞት ሌላ ይመጣል ስለዚህ ሞት የብሉይ ኪዳን ካህናቶችን ብዙ እንዲሆኑ አደረጋቸው ሞት ባይኖር ኖሮ አሮን ካህን ሆኖ ይኖራል ሞት የለም ይቀጥላል እሱ ብቻ ይቀጥላል አይተላለፍም አይተካም ማለት ነው ሞት ስላለ ግን እሱ ሲሞት ሌላ ይመጣል ስለዚህ ብሉይ ኪዳን ላይ በሺ የሚቆጠር ካህን አለ አዲስ ኪዳን ላይ ግን አንዱ ኢየሱስ ለዘላለም ነው ክህነቱ ለምን እርሱ ሞት ስላልያዘው ሞትን ማሸነፉ ስለተነሳ ክህነቱን ሞቻለውና በኔ ምትክ አንተ ቀጥል አይልም አልሞተም ሕያው ነው ክህነቱም ለዘላለም ሕያው ነው ይቀጥላል ስለዚህ መልከጼዴቅ ለክርስቶስ ኢየሱስ በዚህ መልኩ ብልጫ ያለው ካህንነቱን በማሳየት ምሳሌ ይሆናል እስካሁን ሁለት ምሳሌዎችን አየን አዳም ሊመጣ ዘንድ ላለው ለክርስቶስ አምሳሉ ነው እንደተባለው መልከጼዴቅም እንደ እግዚአብሔር ልጅ ካህን ለዘላለም ካህን ሆኖ ይኖራል በሚል ለክርስቶስ ምሳሌ ሆኖ እንደቀረበና በምን መልኩ ምሳሌ እንደሆነ እንዳየነው ሶስተኛውና ርዕሱን ብቻ አስተዋወቂያችሁ የሚጨርሰው ይስሐቅ የአብርሃም ልጅ ለክርስቶስ ኢየሱስ ጥላ ሆኗል ወይ ደግሞ ምሳሌ ታይፕ ሆኖ አገልግሏል ገላትያ ምዕራፍ 3 ላይ ከቁጥር 15 ጀምሮ ያለው ላንብበው ዋና መፈልገው ሐሳብ ያለው ቁጥር 16 ላይ ነው 15 ወንድሞች ሆይ ከሰው ዕለታዊ ህይወት የተለመደው ምሳሌ አድርጌ ላቅርብ ምንድነው በሰው ህይወት ውስጥ ያለውን ምሳሌ አድርጎ የሚወስደው ካላችሁ የኪዳን ጉዳይ ነው ኪዳን ስፒሪቹዋል መንፈሳዊ ብቻ ሳይሆን ኪዳን ምድራዊም ጭምር ነው ብዙ ኪዳኖች የቢዝነስ ኪዳን ሰዎች ይገባሉ አይደል ኮቨናንት ቢዝነስ ኮቨናንት ይገባሉ የጋብቻ ኪዳን ይገባሉ ሀገር ከሀገር ጋር ፖለቲካዊ ኪዳን ይገባል ስምነት ይፈጽማል መልከ ብዙ ነው ገጽታው ብዙ ነው ኪዳን ግን ከበዙት የኪዳን አይነቶች መካከል ግን የጋብቻን ኪዳን ያነሳል የሰው ኪዳን እንኳን አንድ ከጸደቀ በኋላ ማንም ሊሽረው ወይም በሱ ሊጨምርበት እንደማይችል ሁሉ actually የሰው ኪዳን የሚለው የግድ የጋብቻ ኪዳን ላያሳይ ይችላል በሰው ሥርዓት ውስጥ በሰው ዓለም ውስጥ የሚካሄዱትን የትኞቹንም የኪዳን ልውጦችን covenantal relationshipዎችን የሰው ኪዳን ይለዋል የሰው ኪዳን በባህሪው አንዴ ratify ከሆነ ከጸደቀ በኋላ ስምምነቱ ከጸደቀ በኋላ አይጨመርበትም አይቀነስበትም like የጋብቻ ኪዳን እንደዛ ነው ካንቺ ጋር እስከ ሞት ድረስ አብሬ ልኖርሽ ቃል ገባለሁ ለቃሌ ምልክት ይሆን ዘንድ ይሄን ቀለበት በጣትሽ ላይ አጠልቅልሻለሁ ብለ ካጠለክ በኋላ አትወጣትም ኮቨናንት ነው ሌላ ሴት አትጨምርም እሷንም አትቀንስም
የሰው ኪዳን አይጨመርበትም አይቀነስበትም አንዴ ከጸደቀ በኋላ ኪዳን ሳትገባ በፊት መለወጥ ይችላል አይቅርብም ከገባ በኋላ ግን ታይተታትቼ ነው አምልጦኝ ነው አይሰራም ኪዳን አንዴ ከጸደቀ በኋላ አይሻርም 16 የተስፋው ቃል የተነገረው ለአብርሃምና ለዘሩ ነበር መጽሐፍ ለብዙ ሰዎች እንደሚናገር ለዘሮቹ አይልም ነገር ግን ለአንድ ሰው እንደሚናገር ለዘርህ ይላል እርሱም ማን ነው ክርስቶስ ነው በዘፍጥረቱ መጽሐፍ ላይ ሄደን ግን ለአብርሃም ተስፋ ሲሰጥ በዘር የምድር አሕዛብ ይባረካሉ ብሎ ሲል ያዘር ይስሐቅ ነው እንደ ተስፋ ቃል የመጣ በአጋር በኩል ሳይሆን በሳራ በኩል የመጣ የዛሬ ዓመት መለሳለው ለሳራም ልጅ ይሆንላታል በሚለው ተስፋ ቃል የመጣው ይስሐቅ ነው በብሉይ ኪዳኑ መነጽር የምናየው ይስሐቅ ግን ሐዲስ ኪዳን ላይ የክርስቶስ ተምሳሌት ሆኖ የጳውሎስ በገላትያ ምዕራፍ 3:16 ላይ የአብርሃም ዘር እንደ ተስፋ ቃል የመጣው እሱ ኢየሱስ ነው ይላል ሶ በቀጣው ክላሴ ላይ ትንሽ ጨረፍ አድርጌ አንስቼ ለማንሳት ሞክራለሁ ይስሐቅ እንዴት ባለ መልኩ ለክርስቶስ ጥላ እንደሚሆን ወይም ምሳሌ ታይፕ እንደሚሆን ላሳያችሁ እሞክራለሁ ማትረግጥ ያለብን ግን በግልጥ አማርኛ ጸሐፊው ይስሐቅ የአብርሃም ዘር ለክርስቶስ ምሳሌ ነው እንዴትነቱን ቀጣዩ ክላስ ላይ ምን ይሆናል ዛሬም እንደናያየነው ብሉይ ኪዳን ሕግም ነቢያትም መጽሐፍት ሁሉ ስለ ኢየሱስ ይናገራሉ እንዴት ባለ መልኩ ተናገሩ በአዳም በኩል ተናገሩ እንዴት ባለ መልኩ ተናገሩ በመልከጼዴቅ በኩል ተናገሩ እንዴት ባለ መልኩ ተናገሩ በይስሐቅ ኔክስት ማነሰው ነው ተናገሩ እንዲህ የመሳሰሉ ክርስቶስን ወካይ ግለሰቦች ክርስቶስን ወካይ በዓላቶች ክርስቶስን ወካይ ትንቢቶችን ብሉይ ኪዳን ላይ ታገኛላችሁ ሶ ብሉይ ኪዳን ስለ ክርስቶስ ያወራል መጪው ሳምንት ላይ ጥቂት ነገረ ክርስቶስን በወንጌላትና በዕብራውያን መጽሐፍ ሰውነቱን አምላክነቱን ላሳያችሁና በቀጣዮቹ ክላሶች ላይ ነገረ ድነትን ኢየሱስ ስለ ድነታችን የሰራውን ሥራ በተመለከተ አብረን ምናወራበት የምንቆይበት ይኖራናል ጌታ ኢየሱስ ይባርካችሁ ተባረኩ